ሰላም ዌልካም ብያለሁ። እንዴት ነህ? ሰላም ነው? ሰላም ሁሉ ሰላም ሸጋ መጣው አስለፈው ምንም ማለት አይደለም። እሺ ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኘሁላችሁ እጅግ በጣም ደስ የሚል ነገር ነው እየላችሁ የመጣሁት። ዛሬ ሁለት ሰው ነው እየላችሁ የመጣሁት፣ ዘላለምና አቤል። እንግዲህ ዘላለምና አቤል ረጅም ጊዜ በሆነች ነገር ተጣልተው ነበረ፣ ታርቀዋል። አይታችኋል፣ እናንተም እኛም አይተናል። ዛሬ ደግሞ ሁለታቸውን የተላከላቸውን ሰርፕራይዝ ያደረጋቸው ከላኪው ተቀብሎ ቴዲ ነው። እንግዲህ ዛሬ ሁለት ሰው አልኩኝ፣ ሶስት ሰው ነው እየላቸው የመጣሁት። እጅግ በጣም ይሄን ነገር ደግሞ የተላከላቸው ከውጭ ሀገር ነው። እንግዲህ ለሁለታቸው ነው የተላከው። ምንድን ነው የሚለውን አሳያችኋለሁ። እንግዲህ ለሁለታችሁ ማች የሆነ ነገር ነው። የኦሬዲ ልውል ሊያገባ ነው ስለተባለ ተሰምተው አላቅም። እንግዲህ ሚዜ ይሆናሉ ተብለው ይሆን አላቅም። ብቻ ማች የሆነ ልብስ ሱፍ በሱፍ ነው ያደረጓቸው። እንግዲህ ይሄ ነገር ከነገራችን ላይ ትንሽ ቅር ብሎኛል። ለምን ቴዲ ስላልተገዛለት ለምን የሚለውን እንግዲህ መጨረሻ ላይ ቴዲም የሆነ ነገር ተናግሯል። እሱንም አሰማችኋለሁ። እኔም ቅር ብሎኛል። ምክንያቱም ተቀባይ አድርገው እሱ ሰርፕራይዝ እንዲያደርግ አድርገው ለሱ ስላልተገዛለት። ለማንኛውም ደስ ብሎናል። እንኳን ደስ አላችሁ። ዘላለምም አሉ አቤልም ስለተሰጣቸው እናመሰግናለን። ደግሞ ያው ቴዲም አብረው ስለሚሰሩ ምናምን በሚለው ነው። ለማንኛውም እንኳን ደስ አላችሁ። የእውነቴን እምላችሁ አሁን ቀጣይ ሙሽራው ማን ይሆን አልታወቀም። እንግዲህ እየገፋፋቸው ነው። በተለይ የልውል እንትን ከታወቀ በኋላ ተረኛ ማን ነው ተረኛ ማን ነው እያሉ ኮሜንት ስር ሙሉ በሙሉ በቃ እያጨናነቁ ነው። አረ ተው ተው፣ ሴቶች ናቸው ደግሞ እንደዚህ አይነት ኮሜንት የሚጽፉት እኮ የሚገርማቸው። አረ ተው እናንተ ግን አታስቁኝ። ልጆቹ ገና ሳያስቡ ገና ሚስት የት እንደሆነች ገና ሳያስቡ እናንተ ተረኛ እያላችሁ፣ አረ ነገሩ አልጨናንቋችሁ፣ ያግቡ። እውነታችሁን ነው። እኔ ራሱ ደግፋችኋለሁ። ለማንኛውም የዛሬው ጉዳይ በጣም ደስ የሚል ነገር ነው። ዘላለም እና አቤል ባልጠበቁበት እንትን እንግዲህ ተጠርተው ሂደው ምን እንደተደረጉ በጣም እጅግ በጣም አንዳንድ ጊዜ ለሰው ልጅ ደስታ ለሰው ልጅ በቃ አንድ ላይ ለመሆን ለማድረግ እነሱን ብዙዎቻችሁ በተለይ ውጭ ሀገር ያላችሁ ሰዎች እጅግ በጣም ለሰው ያላችሁ ክብር ትለያላችሁ። የእውነት በምትሰጡት እጥፍ አድርጎ ፈጣሪ ይተካላችሁ፣ ይስጣችሁ ነው የምለው። አንዳንዴ መስጠት መታደል ነው እና ፈጣሪ በሰጠሽው እጥፍ ነው እንትን የምትዩና ደስ ይላል። ብቻ ያው ዘላለምና አቤል ኦሬዲ ታርቀዋል፣ ግን ደግሞ እነሱን አንድ ለማድረግ የምታደርጉት ነገር እጅግ በጣም ነው ደስ የሚለው። ሁልጊዜም ነው የምለው እኔ ዛሬ መጀመሪያቸው አይደለም እንደዚህ ከውጭ ሀገር ስጦታ ብዙ ነገሮች ሲመጡላቸው። ከዚህ በፊትም ካሜራ ምናምን እንግዲህ ካሜራ ስንት ብር እንደሆነ እንግዲህ እንትን ዩቱበሮች ወይ እንትኖች ታውቁታላችሁ። በጣም ውድ ነው። ይሄ ዝም ብሎ ትንሹ እንትኑ አይደለም፣ በጣም ውድ ነው። ከእንትኑ ትልቁ እንትን ማለት ነውና እሱን ራሱ ለልዑልና ለዘላለም በፊት በመስፍን ሰዓት በሚሰራ ሰዓት ሳያስቡት እንደዚህ ተሰጥቷቸው ነበር። እና ያው ሁልጊዜም ውጭ ሀገር ያሉ ሰዎች እኔ በጣም ነው የሚገርመኝ። ሰው ባልጠበቀው ሁኔታ ነው ሰውን ሰርፕራይዝ የሚያደርጉት። እና ዛሬውም ዘላለም እና አቤል ምንም ባላሰቡት እንትን ነው እንግዲህ ሰርፕራይዝ የተደረጉት። ብቻ እግዚአብሔር ይስጣችሁ። ያው እነሱ ደግሞ ትንሽ ተጠፋፍተው ነበር፣ በዛውም እንዲገናኙ ነው ያደረጋችኋቸው። ሁለቱም በየራሳቸው እንትን ኦሬዲ ያንን ጉዳይ እንደያዙም እንትናም አቤልም እንትን እያለ ነው። ሁለታቸውም ተመካክረው እየሰሩ ስለሆነ ምንም እንትን የሚላቸው ነገር የለም። በእናንተ በኮሜንት በምትጽፉት እህት ወንድሞቼ በእናንተ ስም ነው የታረቁት። ብዙዎቻችሁ አያምርባችሁም ብዙ ነገሮች ስትመክሯቸው
እነሱም እግዚአብሔር ይስጣቸው። ከእናንተ ምክር ወደኋላ የሚል አንድ ሰው ከዘላለም እስከ ልዑል እስከ አቤል እስከ ቴዲ በቃ ኧረ እንትና ብያቸው አጠርቼ የማዘልቃቸው ሰዎች እጅግ በጣም ለእናንተ ያላቸው ክብር በጣም ይለያል እና አብዛኛው ጊዜ እኛ እንደምናያቸው አይደሉም። እነሱ በጣም ውስጣቸው በጣም የዋህ ቅን ናቸው እና ያው ይገባቸዋል። በእርግጥ መልካም ስትሰሩ በምትሰሩት እጥፍ ነው የምታገኙት እና የእነሱ ደግሞ ያው ብዙ ሰው ጋር ያገናኛቸዋል። የሚሰሩት ስራ ብዙ ነገሮች ያጣላል፣ ስንት ብዙ ነገር ይደርስባቸዋል። ይህ ሁሉ ተቋቁመው ስለሚሰሩ አሁን ለነሱ ስጦታ ሰጠናቸው ምናምን ሲያንሳቸው ነው፣ በጣም ነው ሲያንሳቸው ነው። ከዚህ በላይ ይገባቸዋል። እውነት አቅም ቢኖረን ለነሱ ከፍ ያለ እኔ የምመኝላችሁ እንደው ታውቃላችሁ መኖሪያ ቤት የእውነት ለሶስቱም መኖሪያ ቤት በቃ እንደው መንግስት አውቆ ምን አይነት ስራ እንደሚሰሩ አውቆላቸው የሆነ ትልቅ ነገር ቢያደርግላቸው ራሱ ደስታዬን የእውነቴን ነው የምላችሁ። እነሱ ብዙ ጊዜ እዚህ ዩቱብ ላይ ብዙም እንትን አይኖርሽም። አሁን ወደ ቲክቶክ ወደ ፌስቡክ ምናምን ቢዞሩ ምን ያክል ሰው እንትን እንደሚላቸው እንዳትገምቱ። የእውነት አይደለም ቤት ሌላም ነገር የሚሰጡ ሰዎች ናቸው። ከሚሰሩ ስራ ብዙ መስዋዕት እያደረጉ የራሳቸው ቤተሰባቸው ብዙ ነገር እንትን እየመጣባቸው ይህን ሁሉ ተቋቁመው ስለሚሰሩ ለእነሱ ደግሞ ሲያንሳቸው ነው እንጂ አይበዛባቸውም። በተለይ ደግሞ ውጭ ሀገር ያላችሁ ሰዎች ብዙ ጊዜ በተደጋጋሚ እኔ እያየው ነው። ኢትዮጵያ ውስጥ ያሉ ሰዎች አይደሉም ስጦታ ሲሰጡ ምናምን የምናየው፣ አብዛኛው ውጭ ሀገር ያላችሁ ሰዎች ናቸው እና ደግሞ ኢትዮጵያ ውስጥ ያሉን በጣም ባለሀብቶች አሉ። ትልልቅ ድርጅት ትልልቅ እንትኖች የመኪና የቤት ብዙ ነገር እንትን ያላቸው ሰዎች አሉ። እነሱም ራሱ የእውነት እንደ ስራቸው አይተው ቢሸልሟቸው ቢሰጧቸው ደስ ይለናል። ያው እኛ ከመናገር ወደ ኋላ አንልም። እንግዲህ አንድ ቀን ሰምተው ፈጣሪ እንግዲህ ያደርግላቸዋል። የእውነት ሰው ይመኛል፣ ጊዜውን ጠብቆ ደግሞ አንድ ቀን መሳካቱ ስለማይቀር ይሆናል ብዬ አስባለሁ። ብቻ ለዛሬው ግን ደስ ብሎኛል። አቤላችንና ዘላለምን ሰርፕራይዝ ስላደረጋችሁልን ለሰጣችሁ ሰዎች በሙሉ ማለት ነው። ያው ቀጣይ ሚዜ እንደሚሆኑ ታውቋቸዋል። ካሁኑ ነው ማለት ነው። ሱፍ እስከ ማሰፋት እየደረሱ ነው። እንግዲህ ውድ ተመልካቾች በዚሁ አጋጣሚ ልውል አስብበት ለማለት ይመስለኛል ይሄ ነገር የተላከው ዛሬ። ቀጣይ ደግሞ የልዑል ሱፍና የሚስቱ ቬሎ እንደሚመጣ አንጠራጠርም። ታያላችሁ። ዛሬ የዘላለምና የአቤል ከመጣ በቀጣይ ደግሞ ነገራችን ላይ ይሄ ነገር ካሰባችሁ ሰዎች ለዘላለምና ለልዑል ማነው አቤል የላካችሁ ሰዎች ሁለት ሚዜ አይሆንም መቼም የግዴታ ወይ አራት ያለዛ ደግሞ ስንት ነው መሆን ያለበት? 6። ስለዚህ ብዙ ሰዎች ይቀርባችኋል ማለት ነው። ከጀመራችሁ አንድ አይነት አድርጋችሁ እንድትልኩ እናሳስባችኋለን። ከምንም በላይ ቴዲ እንዲቀርብን አንፈልግም። ለቴዲ ቢሰጠው ቢላክለት ተመልሶ ደስ ይለናል። ምክንያቱም አንደኛ ሚዜ ቴዲ ነው። ቴዲ ለልዑል በጣም ትልቅ መስዋዕት የከፈለለት ወንድሙ ነው። ከዚህ በፊት አይታችኋል። በኤልሳ በኩል ወላጅ እናቱን ሁሉ እስከ ማጣት ድረስ የቤት ሰራተኛ መስላ ገብታ ከምግባቸው ልትመርዝ ብዙ ነገር የደረሰበት ለልዑል ሲል ማለት ነው። እና እሱንም መለየት ስለሌለበት ነው አሁንም ማነሱ ይሄንን ነገር። የበፊትም ቢሆን መቼም የሰሩትን ስራ እኛ አንረሳም። የፈለገው ጊዜ ቢፈጅ የፈለገው ረጅም ጊዜም ቢሆን የሰሩት ስራ ሁልጊዜም እናስታውሰዋለን። መልካም ነገር ስትሰሪ በመልካምነትሽ ትታወሻለሽ። እና ቴዲ ደግሞ በጣም መልካም ሰው ነው። ለሰው ቅን ነው። ስራውን አክባሪ ነው። ብዙዎቻችን እንደውም እዚህ ጋር እንትን ዋናው እንትኑ ጋር ካቆመ በኋላ አሁን እንኳን በአዲሱ ቻናል ላይ ብዙም አይታይለትም። ለምን እንደሆነ አላውቅም። ሰው በደንብ አላስተዋወቀም። አንዳንዴ
ከራሱ ከልዑል ከእነንትና ጋር እኮን እየሰራ ነው። እንደዚህ መጥቶ ደግሞ በደንብ ቢያስተዋውቅልኝ እኮ ነው እዛ ቢያስቀምጥ ይታይለታል ብዬ አስባለሁ። እናንተም እንግዲህ እየገባችሁ ውድ ተመልካቾች የቴዲም የዘላለምም አዲስ ስለሆነ ቻናላችሁ እየገባችሁ ሰብስክራይብ አድርጉ እና አበረታታቸው ወንድሞቻችን ነው የምለው። ከዚህ በላይ ገና ብዙ ብዙ ነገር ይጠብቃቸዋል። እድሜ ይስጣቸው። የእውነት ገና ብዙ ነገር ይሰራሉ። እነሱ ከነገራችን ላይ አይደለም ለሰው አይደለም ለራሳቸው ለብዙ ሰው የሚተርፉ የምታያቸው ልጆች ናቸው። እና ደግሞ እንደነዚህ አይነት ሰዎችን ደግሞ ግዴታ እኛ ማበረታታት አለብን። ትንሽ ስጦታ ሲመጣ ተሰጣቸው ምናምን ብለን ለማውራት ለማብዛት ምናምን አይደለም። ሲያንሳቸው ነው ከሚሰሩት ስራ ብዙ ነገር ገና ለነሱ አቅም ቢኖረን ብናደርግላቸው ደስ ይለኛል። ግን ደግሞ ትንሽም ነገር የስጦታ ትንሽ ስለሌለው እናመሰግናለን ለማለት ያክል ነው። ያው እንግዲህ እናንተ ተመልካቾች ሁልጊዜም ለሰው ደስታ የሰው እንትን የሚያስደስታችሁ ሰዎች ናችሁ። ብቻ እግዚአብሔር ባላችሁበት ሰላማችሁ ይብዛ እና ጋይዝ በጣም ደስ ብሎኛል። ለማንኛውም ያው እንግዲህ ይሄ ነው። ሌላ ምንም ልላችሁ አልችልም። እናንተስ ምን ተሰማችሁ በዚህ ጉዳይ ላይ? ገና ሰርጉ ሳይደርስ ሰዎች እንግዲህ ከውጭ ሀገር ልብስ ሱፍ እስከ መላክ ድረስ ደርሰዋል። አረ ይሁን ይሁን ይሁን፣ መመኘት ጥሩ ነው። ያው እየደረሰ ነው በሚለው ማለት ነው። ኦሬዲ ትንሽ ጊዜ እኮ ነው የሚቀር። እውነት ለመናገር ጾም ለመፈታት ብዙ ቀኑ ይሮጣል ይሮጣል፣ ምንም ሳታስቡት። ይኸው ረመዳን እኮ ሊያልቅ ነው፣ ትንሽ ቀን ነው የቀረውና የኛም እንግዲህ እንደ እግዚአብሔር ፍቃድ ጊዜው ተለተሉ ነው የሚሄደው። እኔ እውነት ለእኔ ብቻ ነው ለእናንተም ነው? በተለይ ዘንድሮ አልፈጠነባችሁም? በጣም ነው የሚፈጥነው። ተሎ ነው የሚመሸው የሚነጋው። እግዚአብሔር ይመስገን። ስንቶች ይችን ብርሃን ይችን እንትን እንደተመኙ የቀሩ ስላሉ እኛ ደግሞ እግዚአብሔር ይክበር ይመስገን እያልን ቀንና ሌሊትን የሰጠን አምላክ እናመሰግናለን። እናንተስ ምን ትላላችሁ በዚህ ጉዳይ ላይ? እስኪ ዘላለምና አቤል ስለተላከላቸው ልብስ አንድ አይነት ሱፍ ስለተላከላቸው ምን ተሰማችሁ? እስኪ ኮሜንት ስር ጻፉልኝ። እንግዲህ በቀጣይ ደግሞ ለቴዲ እያላችሁ ኮሜንት ስር ጻፉ። እሺ ቴዲ ለምን ይለያል እያላችሁ በእናንተ ኮሜንት እኮ እናንተ በምትጽፉት ኮሜንት የእውነት ሁሉም ሰው ይስማማል። ጻፉ ሁላችሁም ቴዲ ለምን ተለየ እያላችሁ፣ ለምን አልተገዛለትም እያላችሁ። እውነቴን ነው። አሁንም እየሄዳችሁ ኮሜንት ስር እየጻፋችሁ እንዴ ለምን ይለያል? እሱስ ምንድን ነው? ጀግናችን ነው። ለእኛ ማናቸውም ሁላቸውም ለእኛ ጀግና ናቸው። ሲገዛም ሲደረግም ምንም ሲል አንድ ላይ መለየት የለባቸውም። ለሁሉም አንድ አይነት በቃ ደስ ብሎኛል በጣም። በቀጣይ ደግሞ ምን እንደሚፈጠር እንግዲህ አብረን እናያለን። አሪፍ 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 ነገሮች ነው። እኔ መቼም እያሰስኩ ከየት ከየት እንደማመጣላችሁ እንዳትጠይቁ። እውነት ግን ለምንድን ነው ላይክ የማታደርጉት? የኔ ጥያቄ ለምንድን ነው ሰብስክራይብ የማታደርጉት? ሰብስክራይብ ስንት ጊዜ ከቆመ ማለት ነው። ማረግ ትታችኋል። ላይክ ብታደርጉ ቪው እንትኑ ምንድን ነው ቫይራል ከወጣ ብዙ ሰው ተደራሽ ስለሚኖረው በዛውም እንትን ይልልኛል። ግን ፕሊስ ጋይዝ እስኪ ልለምናችሁ፣ እኔ ጠይቂያችሁ አላውቅም እውነት። አረ ፕሊስ ላይክ አድርጉ ስትጀምሩ። ምን አትከፍሉ። እዚህ እኮ ነው መልካምነት፣ እዚህ ነው የሚጀምረው የእውነት። እንደው አሁን እንኳን እንደው በዚህ በትልቁ ጾም እንኳን ምን አለ መልካም መልካም ቅን ብናስብ። አረ በመድኃኒዓለም እኔ ግን ስንት 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 በየአይነት አለ። ሰው ገብቶ ይወጣል። በቃ ላይክ ሳያደርጉ ገብተው ብቻ ይወጣሉ። ላይክ አድርጉ በቃ ምንም እኔ ሲጀምር አድርጉ እንዲህ ማለት አልወድም። ለምን እንደሆነ አላውቅም። እመጣለሁ፣ ወደ ጉዳይ አወራለሁ፣ ከዛ ጨርሳለሁ፣ እወጣለሁ። ግን ደግሞ እናንተ ደግሞ ይህን ሁሉ እየለፈው እየደከምኩ እያመጣው መረጃ እናንተ ደግሞ ለእኔ የምትሰጡኝ ላይክ ብቻ ነው እና ሰብስክራይብ፣ ሌላ ነገር አልጠየኳችሁም እና ሌላ ምንም አላችሁም።
ለምታበረታቱኝ፣ ላይክ ሼር ለምታደርጉልኝ እህቶች በጣም ነው የማመሰግናችሁ። የእውነት ቃል የለኝም። ሁል ጊዜ ገብታችሁ ላይክ ሳታደርጉ ማትወጡ አላችሁ። በጣም እኔ እንጃ የእውነት እናንተን በጣም በጣም ነው የማመሰግናችሁ። ክበሩልኝ። ለማንኛውም የዛሬው ቪዲዮ ይመስላል። እንግዲህ ምንድን ነው የሚለውን በአጭሩ በትንሹ አሳያችኋለሁ። እንግዲህ ሰርፕራይዝ ማን ያደረጋቸው የሚለውን በሌላ ቪዲዮ እንገናኛለን። ሀገራችን ኢትዮጵያን ሰላም ፍቅር ያምጣልን። ከምንሰማው ጉድ እግዚአብሔር ሀገራችንን ሰላም ያደርገው። በዓለምም በውጭም በየትኛውም ዓለም ያላችሁ ሁላችሁም እግዚአብሔር ይጠብቃችሁ እላችኋለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።